እኔ ለእናንተ ማሰባትን ሐሳብ አሁን በጣም ብዙዎችን ጠቅሶ ይወዳታል። እኔ ለእናንተ ማሰባትን ሐሳብ አውቃለሁ የሰላም እንጂ የጥፋት አይደለም። ምንድነው ተስፋና ፍጻሜ። በጣም ብዙ ስሜታዊ ነው፣ መንፈሳዊ አይደለም። በጌታ በኢየሱስ ክርስቶስ ስም አነባለሁ። ሕዝቅኤል 37 ከቁጥር 1 ጀምሮ እስከ 14 ድረስ እንደዚህ ይላል። የእግዚአብሔር እጅ በላዬ ነበረ፣ እርሱም በእግዚአብሔር መንፈስ አወጣኝ፣ በሸለቆ መካከልም አኖረኝ። ሸለቆም በአጥንቶች ተሞልቶ ነበር። በእነርሱም መካከል ወደፊትና ወደ ኋላ አመላለሰኝ። በሸለቆም ወለል ላይ በጣም የደረቁ እጅግ ብዙ አጥንቶች አየሁ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ሲል ጠየቀኝ። እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አለው። ከዚያም እንዲህ አለኝ፣ ለእነዚህ አጥንቶች ትንቢት ተናገር፣ እንዲህም በላቸው፣ እናንተ ደረቅ አጥንቶች የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እስትንፋስ አገባባችኋለሁ፣ እናንተም በሕይወት ትኖራላችሁ። ጅማት አደርግላችኋለሁ፣ ሥጋ አለብሳችኋለሁ፣ በቆዳ እሸፍናችኋለሁ፣ በውስጣችሁም እስትንፋስ አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንሁ ታውቃላችሁ። ስለዚህ እንደታዘዝኩት ትንቢት ተናገሩ። ትንቢቱን በምናገርበት ጊዜ የኩሽኩሽታ ድምፅ ተሰማ፣ አጥንቶችም አንድ ላይ ሆኑ፣ አጥንት ከአጥንት ጋር ተጋጠመ። እኔም ተመለከትሁ፣ ጅማት ነበረባቸው፣ ሥጋም በላያቸው ታየ፣ ቆዳም ሸፍኗቸዋል፣ እስትንፋስ ግን በውስጣቸው አልነበረም። ከዚያም እንዲህ አለኝ፣ የሰው ልጅ ሆይ ለነፋስ ትንቢት ተናገር። ትንቢት ተናገር አይደል? ድጋሚ ነው። እንዲህም በለው፣ ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱም ነፋሳት ዘንድ ና፣ በሕይወት እንዲኖሩም በእነዚህ በተገደሉት ላይ እፍ በልባቸው። ስለዚህም እንዳዘዘኝ ትንቢት ተናገሩ፣ እስትንፋስም ገባባቸው፣ ሕያዋንም ሆኑ፣ እጅግ ታላቅ ሰራዊት ሆኖ በእግራቸው ቆሙ። ከዚያም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች መላው እስራኤል ቤት ናቸው። እንዲህም ይላሉ፣ አጥንቶቻችን ደርቀዋል፣ ተስፋ የለንም፣ ተቆርጠናል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ መቃብሮቻችሁን እከፍታለሁ፣ ከውስጣቸው አወጣችኋለሁ፣ ወደ እስራኤል ምድር መልሼ አመጣችኋለሁ። ከዚያም እናንተ ሕዝቤ ሆይ መቃብሮቻችሁን ከፍቼ ሳወጣችሁ እኔ እግዚአብሔር እንደሆነው ታውቃላችሁ። መንፈሴን በውስጣችሁ አስቀምጣለሁ፣ እናንተም በሕይወት ትኖራላችሁ። በገዛ ምድራችሁ አስቀምጣችኋለሁ። ከዚያም እኔ እግዚአብሔር እንደተናገሩ እንዳደረግኩትም ታውቃላችሁ ይላል እግዚአብሔር። ጌታ የተባረከ ይሁን። ይህንን እንግዲህ ያው ሕዝቅኤል ራሱ ነው የጻፈው። እንግዲህ ራሱ እንደጻፈው መጽሐፉ ላይ ብቻ ነው የምታገኙት። ይህንን መጽሐፍ ስለጻፈው ሰው እንግዲህ ምናልባት እናንተ በደንብ ጠለቅ ብላችሁ የምታጠኑም ሰዎች ስላላችሁ ይህንን መጽሐፍ የጻፈው ሰውዬ ራሱ ከጻፈው ከመጽሐፍ ውጪ ስለዚህ ሰውዬ ሌላ ቦታ ምንም የተጻፈ የምታገኙት ነገር የለም። መጽሐፍ ውስጥ ነው እሱ ማን እንደነበረ፣ ከዚያ ደግሞ በሄደበት አገር በምን አይነት ኦፊስ ውስጥ ሆኖ ደግሞ ያገለግል እንደነበረ የነበረበትን ዘመን ራሱ በጻፈው በዚሁ መጽሐፍ ላይ ነው የምታገኙት። ሕዝቅኤል በነ ዳንኤል ዘመን እንደነበረ በጣም ግልጽ ነው። በባቢሎን ለነበረው ሕዝብ እግዚአብሔር ነቢይ አድርጎ ያስነሳው ታላቅ አገልጋይ ነው። ዳንኤል ያገለግል የነበረበት ባቢሎን ውስጥ ሕዝቅኤልም አገልጋይ ነበር። ዳንኤል በጣም ብዙ ጊዜ ደጋግመን እናነሳዋለን። ለከፍተኛው ሶሳይቲ ወይንም ለቤተ መንግስቱ ለነ ናቡከደነጾር፣ ከዛ ከናቡከደነጾር በኋላ ደግሞ ለነ ቤልሻዛርና በዛ ለነበሩ ለመኳንንቶቹ በዛም ደግሞ ለነበረው አካባቢ ዳንኤል ነብይ ሆኖ አገልጋይ ሆኖ ተነስተዋል። ሕዝቅኤል ደግሞ በዱራ ሜዳ አካባቢ ለነበረው ሚድል ክላስና ሎወር ክላስ ለነበረው በመካከለኛና በጣም በዝቅተኛ ሕይወት ውስጥ ለነበር በጣም ይሰቃዩ ለነበሩ በባቢሎን በባርነት ላለ ሕዝብ ደግሞ ሕዝቅኤልን እግዚአብሔር ነብይ አድርጎ አስነስቶታል ይመስለኛል። ዳንኤል በ3 ወይ በ4 ዓመት ይቀድመዋል ከይሁዳ ወደ ባቢሎን በመወሰድ። ዳንኤል 600 ዓመተ ዓለም ገደማ ሄደ። ይሄ 597 ዓመተ ዓለም ገደማ አካባቢ ሐምሌ ወር ይመስለኛል እነ ሕዝቅኤል ተማርከው ወደ ባቢሎን ተወስደዋል።
3 ዓመት አካባቢ ልዩነት ይኖረዋል። ዳንኤል የተወሰደበት ወቅት ነገስታቶችና የነገስታት ፋሚሊ ሮያል ፋሚሊ አካባቢ ያለ ነው ተማርኮ የተወሰደው። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎ እነዚህ ልጆች የሮያል ፋሚሊው አካባቢ የነ ንጉስ ሕዝቅያስ የነ ዮአኪን እንደዛ ፋሚሊ ነገርም ስለነበሩ እነሱ ከነሱ ጋር አብረው ተማርከው ሄደዋል። ከዛ ሕዝቅኤል ከ3 ዓመት በኋላ 597 አካባቢ ሲሄድ ብቻውን አይደለም ሄደው ከሕዝቅኤል ጋር አብረው 10,000 የሚጠጋ ሰው ነው በአንዴ ነቅለው ይዘው ሄዱት። አገር ነበር ድሮ ይዘው የሚሄዱት። ባቢሎን በጣም ከባድ ናት። ባይዘው አሶራውያን መጥተው ጥፍት ነው የሚያደርጉት። ባቢሎናውያን ሲመጡ ግን ህዝብ ይዘው ሄደው አገር ነው የሚያጠፉት እና ሰው ተመልሶ እንዳይመጣ ወደ አባቶቻችን የሚባል ታሪክ እንዳይኖር ነው የሚያደርጉት ባቢሎናውያን። እና ሕዝቅኤልን ማርከው ከወሰዱ በኋላ ኢየሩሳሌም ከተማን አቃጥለው አፍርሰዋታል። የሰለሞንን ቤተ መቅደስ ሙሉ በሙሉ አጥፍተውታል። የቤተ መቅደሱን የተመረጡ ዕቃዎች በሙሉ ናቡከደነጾር ናቡዘረዳን በሚባል የጦር መሪው አማካይነት የጦር ዕቃዎቹን በሙሉ ይዞ ሄዶ በንጉሱ በባቢሎን ባለ ግምጃ ቤት ውስጥ አስቀምጧል። እና አባቶቻችን አገር ብለው እንዳይመለሱ ነው ባይዘው ያደረጓቸው። እምታስታውሱ ከሆነ ከነዚህ ነቢያት በፊት የነበረ ታላቁ ነብይ ተብሎ የተጠራው ኤርሚያስ ነው። ኤርሚያስን ባይዘው እኛ አይደለንም ያልነው መጽሐፉ ራሱ ማለት ነው። መጽሐፉ ራሱ ታላቁ ነብይ ኤርሚያስ ብሎ ነው የሚጠራው። እና ታላቁ ነብይ ኤርሚያስ የሚያገለግልበት የአገልግሎቱ ማብቂያ አካባቢ ሕዝቅኤልና ዳንኤል ምናልባት በአካል የሚያውቁት ይመስላሉ ኤርሚያስን። ኤርሚያስ ወደ ግብፅ አገር ሄዶ ነው ባይዘው በዛ ነው የሞተው። በድንጋይ ወግረው ነው የገደሉት ነው የሚባለው። አግዙኛ። ኢሳያስ በመጋዝ ተሰንጥቆ ነው የሚባለው። ኤርሚያስ አይ ቲንክ በድንጋይ ተወግሮ ነው። እና የኤርሚያስን የመጨረሻ ዘመን ነገር አይተውታል ሲተነብይ። እንግዲህ ኤርሚያስ በማብቂያው በእድሜ ማብቂያ በእርጅናው አካባቢ ማለት ነው ሕዝቅኤልና ዳንኤል አይተውታል። በጣም እነሱ ልጆች ናቸው። እነ ዳንኤል በተለይ ቲኔጀር አካባቢ ናቸው፣ በጣም ልጆች ናቸው። ሕዝቅኤል ግን የካህናት ቤተሰብ ስለሆነ ካህንም ጭምር ነው ባይዘው ካህንም ጭምር ነው። ከዛ ወደ ባቢሎን ሄዶ ደግሞ ነብይነትን እግዚአብሔር ሰጠው። ስለዚህ ካህንም ነብይም ነበር ማለት ነው። በባቢሎን ሄዶ ለነበረው ሕዝብ የክህነትና የነብይነትን አገልግሎት ሁለት ኦፊስ ደርቦ ነበር የሚያገለግለው። የዋዛ አገልጋይ እንዳይመስላችሁ ማለት ነው። ግን አንዳንዶች እንደሚሉት ከሆነ ደግሞ ሰውየው በጣም በብዙ የሚገባ አይደለም አይደል? ትንቢቱ በጣም የሚገባ አይደለም። በአንድ ጎን ይሄን ያህል 100 ምናምን ቀን ተኛ ይለዋል እግዚአብሔር። በአንድ ጎን እንዳትገላበጥ አለ። በአንድ ጎኑ 100 ምናምን ቀን። እንደ ዘንድሮ እኮ ምን ታዘዝልኛ እና ጸልይ እኮ ነው የተቸገርነው። እነሱ እኮ እኛ እኮ ጧጧ ነው ጾም ጸሎት ተብለው እኮ አንመጣም። እነሱ በአንድ ጎን ሳትነቃነቅ 100 ምናምን። እሺ ከዛ ደግሞ ሂድና በዚህ መካከል ደግሞ ጸጉርን ቁረጥ። እሺ ከዛ ደግሞ ልብስን ተሸከምና ጓዝን ጠቅልለ አጥሩን አፍርሰው። ዕቃን እንደተሸከም አጥር አፍርስ። ከዛ እግዚአብሔር ሕዝቤን እንደዚህ አወጣለሁ ይላል። አንተ አፍርሰ ስትወጣ ነው መልእክቱ የሚሆነው። አንተስ አንዳንዶች እንደሚሉት እብዱ ነብይ ነው የሚሉት። ባይዘው በጣም ከባድ እጅግ አስጨናቂ የሆኑ ነገሮች ነው የሚታዘዘው። አንዳንድ ትእዛዞችን ታዞ እግዚአብሔር ሆይ እባክህ ይቀየርልኝ ብሎ ለምኖ ተቀይሮለታል። አልናገርም። በጣም ከባድ ነገር ነው። ባይዘው በጣም ከባድ ነው በእውነት። እግዚአብሔር አዞት ለምንድን ነው የሚያዘው? ለህዝቡ መልእክት ነው፣ ፐርሰናል አይደለም። እግዚአብሔር ሕዝቅኤልን እያሰቃየ ወይንም ከህዝብ መሃል በጣም ኦድ እንዲሆን እያደረገው አይደለም። እግዚአብሔር እያዘዘ ያለው ትንቢት ነው። ይሄንን አርግ ይለዋል። እሺ ብሎ ሲያደርግ ሂድና ለህዝቤ እንደዚህ 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 አደርጋለሁ በል። በጣም ከባባድ ነገር ነው የታዘዘው። እና ህዝቡ ሲሄድ ኤርሚያስ ትንቢት ተናግሯል። ሕዝቅኤልም ዳንኤልም የሚያውቁት ትንቢት ተናግሯል። ኤርሚያስ ሕዝቅኤልም ዳንኤልም የሚያውቁት ሂዱና በባዕድ አገር አግቡ፣ ውለዱ፣ ቤት ስሩ፣ እርሻ ያዙ፣ አትመለሱም ብሏቸዋል ኤርሚያስ። እንመለሳለን ሲሉ አትመለሱም ይላል የሰራዊት ጌታ እግዚአብሔር። እና እዛ ሄደ አጉል እመለሳለሁ ብለ ዋጋ እንዳትከፍል እርሻ ያዙ፣ ቤት ስሩ፣ አግቡ፣ ውለዱ፣ በስነ ስርዓት ኑሯችሁ ኑሩ። ሕዝቅኤል ሰምቷል፣ ዳንኤል ሰምቷል። እኔ ለእናንተ ማሰባትን ሐሳብ አሁን በጣም ብዙዎችን ጠቅስ ይወዳታል። እኔ ለእናንተ ማሰባትን ሐሳብ አውቃለሁ የሰላም እንጂ የጥፋት አይደለም። ምንድነው ተስፋና ፍጻሜ እኔ ሙሉን ስለማለ ኤርሚያስ ስንት ላይ 11 ምናምን 29 11 ኤርሚያስ 29 11 ምን ማለት እንደሆነ ታውቃለህ? ምርኮ ሀገር ሂዱ ማለት ነው። ያው እኔ ለእናንተ ማሰባትን ሐሳብ አውቃለሁ የምትሉ ከሆነ ጓዝን አስተካክል።
ኮናቸው አርሶ ጥቅሱ የሚፈታው በምዕራፉ ነው በሉት ንገሩት። ጌታ የተባረከ ይሁን። እና ስለሰማ ሕዝቅኤል ወደዚያ ምድር ከህዝቡ ጋር አብሮ ሄደ። ስለዚህ አገልግሎቱን የቀጠለው ሕዝቅኤል ባይዘው አንድ ቀን ኢየሩሳሌም ስመለስ አገለግላለሁ አላለም። አፍተሮል አልተመለሰም። እሱም አልተመለሰም፣ ዳንኤልም አልተመለሰም። እዛው ነው እድሜያቸው ያለቀው። እነሱ ከሄዱበት ላይ 70 ደምሩ ማለት ነው። ስለዚህ አትሊስት እንግዲህ በ80ዎቹ መጨረሻ በ90ዎቹ መግቢያ አካባቢ እድሜያቸው አልቆ እዛው ጨርሰዋል። ህዝቡ የተመለሰው በነ ነህምያ በነ እዝራ ምናምን አይደል የተመለሰው፣ በእነሱ ላይ የተመለሰው የምርኮ ሀገር ነብይ ነው። በጣም አስጨናቂ ሰው፣ የእግዚአብሔርን ታላቅነት ሉዓላዊ ስልጣኑን የተናገረ ታላቅ ነብይ ነው ሕዝቅኤል። እንደ ሕዝቅኤል የእግዚአብሔር ሉዓላዊ ስልጣን የታሪክ ባለቤት መሆን ታሪክን የሚፈጥር እግዚአብሔር ነው፣ ታሪክን የሚሰራ እግዚአብሔር ነው ብሎ በሕዝቅኤል መጠን የተናገረ ነብይ ማግኘት አይቻልም። ዳንኤልም ይህንን ነው የሚናገረው። ሕዝቅኤል ግን የእግዚአብሔር ሉዓላዊነት እግዚአብሔር የወደደውን ያረጋል ሕዝቅኤል መጽሐፍ ላይ ነው ያለው። የሕዝቅኤል የትንቢት አኪውሬሲው ባይዘዌ በታሪክ ምርምር ውስጥ እንደ ሪፈረንስ የሚጠቀስ ነው። ዓመት፣ ቀን፣ ወር ምንም አይቀረውም ሲጽፍ። የሕዝቅኤል ትንቢት ላይ አሁን ዛሬ እንደው እሁድ ስለሆነ ስብከት ስለሆነና በዚህ ሙቀት አላስጨንቃችሁም ብዬ እንጂ ዓመት፣ ወርና ቀን ሻርፕ ነው ሕዝቅኤል። በሐምሌ ወር በዚህኛው ቀን እያለ ነው የሚጽፈው። እና አሁን ወደ ኋላ ሄዶ ሰው ሲያጠና ሕዝቅኤልን የጊዜ ችግር አይገጥመው፣ የዓመት ችግር አይገጥመው። በዚህ ዓመት፣ በዚህ ወር፣ በዚህ ቀን፣ በዚህ ሰዓት ነው የሄድ ነው። አኪዩሬሲው ሻርፕ ነው። የታሪክ ተመራማሪዎች ሄደው ወደ ኋላ አጥንተውት ከታሪክ ጋር ተመሳክሮ አንዲት ስህተት የለውም። ባይዘው የቀናት ነው ማለት ነው። ትምህርተ መለኮት ምናምን ሲጀመርኛ ከማንም ጋር አናመሳክረው፣ መጽሐፍ ቅዱስ ብቻውን እውነት ነው። ግን ይሄ የቀጠራቸውን ቀኖች የጻፋቸውን ዓመታት ግን ወደ ኋላ ሄዶ ሂስቶሪያንስ ታሪክ አጥኞች ሲመረምሩት ክብር ለኢየሱስ ይሁን። ምዕራፍ 37 ምዕራፍ 37 ራእይ ነው። በአካል የተከናወነ ነገር አይደለም። ሕዝቅኤል በአካል አይደለም ይሄን ነገር እያረገ ያለው ወይንም በአካል አይደለም እየሆነ ያለው፣ ራእይ ነው። የእግዚአብሔር እጅ በላይ መጣች አወጣችኝ አይደለም የሚለው ሲጀምር ቁጥር 1 ምንድነው የሚለው? የእግዚአብሔር እጅ በላይ ነበረ፣ እርሱም በእግዚአብሔር መንፈስ። በብሉይ ኪዳን ላይ የእግዚአብሔር እጅ የሚል በጣም በተደጋጋሚ ታገኛላችሁ። የእግዚአብሔር እጅ የሚል ካገኛችሁ እየተወራ ያለው በስፋት ስለ መንፈስ ቅዱስ ነው። የእግዚአብሔር እጅ የሚል ካገኛችሁ እጁ በላይ ላይ መጣች፣ እጁ ወጣችኝ፣ እጁ የሚል ካገኛችሁ በጣም በስፋት የሚናገረው መንፈስ ቅዱስን የሚያመለክት አይነት ሐሳብ ነው። ስለዚህ ሕዝቅኤል የእግዚአብሔር እጅ በላይ ላይ መጣች፣ እግዚአብሔርን በመንፈሱ አወጣኝ ይላል። እንደዚያውን አወጣኝ የሚሉ ቃላቶች አሉ። ለምሳሌ ምዕራፍ 1 ላይ በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔር እጅ በላይ መጣች አወጣችኝ፣ መንኮራኩር አየሁ አወጣኝ። እንደዚህ አይነት ነገሮች በሕዝቅኤል መጽሐፍ ላይ በጣም በተደጋጋሚ አሉ። አወጣኝ የሚለው ራእይን ነው የሚመለከተው። ራእዮችን ነው እግዚአብሔር የሚያሳየው። ሊያደርግ ያለውን ነገር ቀድሞ እያሳየው ነው። እኔ ግን ሕዝቅኤል አየው የሚለውን እንደው ዝም ብዬ ቪዥዋላይዝ አረገዋለሁ፣ ድራማታይዝ አስበዋለሁ፣ እንደው ዝም ብዬ አስበዋለሁ። እና የእግዚአብሔር እጅ በላይ ላይ መጣች አለና እግዚአብሔር በመንፈሱ አወጣኝ አለ። ሕዝቅኤል ወጪ ነው፣ አውጪ እግዚአብሔር ነው። ወዴት እንደሚሄድ ሕዝቅኤል አያውቅም። እንግዲህ ሕዝቅኤል ኑሮን እየኖረ ነው። በባቢሎን ነው ያለው፣ በምርኮኞች መካከል ነው ያለው። ገዢዎች አሉ፣ ከላይ የባቢሎን ገዢዎች አሉ። ሕዝቅኤል ባሪያ ነው፣ ከባሮች መካከል አንዱ ነው። ባይዘው ባቢሎናውያን ሲጠሩት ነቢዩ ሕዝቅኤል ብሎ አይጠሩትም፣ ሕዝቅኤል ነው የሚሉት። ሕዝቅኤል ማንም አያውቀው። በባቢሎን ውስጥ ማንም አያውቀው። ያህዌ ብትል ራሱ ሰውየው የሚያመልከው ናቡ የሚባል አምላክ ነው፣ አያውቀውም ያንተን አምላክ። ስለዚህ ሰውየው ኦርዲነሪ ፐርሰን ነው ማለት ነው። እና ማንኛውንም ባሪያ ትሪት በሚያደርጉበት መንገድ ነው ሕዝቅኤልንም ትሪት የሚያደርጉት። ሕዝቅኤል በባቢሎን ቪአይፒ አይደለም፣ ኑሮን እየኖረ ነው። ድንገት የእግዚአብሔር እጅ በላይ ላይ መጣቻል። በመንፈሱ እግዚአብሔር ካለበት አወጣኝ። የት ይዞኝ ሊሄድ ነው ብሎ ሕዝቅኤል ሲዘጋጅ በጣም ብዙ የደረቁ አጥንቶች ወደ ሞሉበት ሸለቆ ይዞኝ ይሄዳል። አስፈሪ ነው ባይዘዌ። እኔ አሁን 14ቷንም ቁጥር አንብቤ ከኋላ ወደፊት ስለመጣው አሁን እናንተ ኦልሬዲ ሊሆን ያለው ነገር ስለምታውቁት እንጂ የመጀመሪያ እናንተ ብትሄዱ ኖሩ
በህልማችሁ ብትሄዱ ተውት፣ በራእይ ተውት። የደረቀ አጥንት የሞላበት ጨለማ የሆነ ሸለቆ ውስጥ ይዞት ሄደ። ጨለማ ነው። በጣም ብዙ የደረቀ አጥንት ነው። እንግዲህ ኔሽን ነው፣ ህዝብ ነው፣ አገር ነው እያሳዩ ያለው። የማይቆጠር ህዝብ ነው እያሳዩ ያለው። እና በዛ ሸለቆ መካከል ወስዶ አቆመኝ ነው ያለው። ሕዝቅኤል ቆምኩ አለ ሸለቆ ውስጥ። እና ሕዝቅኤልን እዩት፣ እንደዚህ ብሎ ያህል የደረቀ አጥንት ነው ይሄ። እስከ ለብቻው ወድቋል። የአንድ እጅ ዛጋ አጥንት ተገንጥሎ ተበታትኖ ወድቋል። ጣቶች ወድቀዋል። እግር ተነቃቅሎ ወድቋል። የማን የትኛው እንደሆነ ማንም አያውቅ። እና እግዚአብሔር እንደዚህ ያለው ሕዝቅኤልን፣ የሰው ልጅ ሆይ፣ የሰው ልጅ የሚሉ አሁን ሕዝቅኤል፣ ዳንኤል የሰው ልጅ ተብሎ ተጠርተዋል። ከዛ ደግሞ መሲሁ የሰው ልጅ ሆይ አለው እግዚአብሔር። አቤት ያመጣው እግዚአብሔር ነው። ለምን እንዳመጣውን ሕዝቅኤልም ገና ጠባቂ ነው። ሰብስብ ሊለኝ ነው። ሉዓላዊ ነው። ምንም ይዘዘኝ ይዞኝ መጥቷል፣ አረጋለሁ ነው። የሰው ልጅ ሆይ አለው። አቤት አለው። እነዚህ አጥንቶች አለው። ምናልባት አሁን እኛ እንዳነበብነው ፍጥን ብሎ እግዚአብሔር ላይ ይናገር ይችላል። የሰው ልጅ ሆይ ሲል አቤት ጨለማ ነው። የአጥንት መዓት ነው። መቃብር ነው ማለት ነው። በኋላ እኮ ቁጥር 12 አካባቢ እንደሆነ መቃብሮቻችሁን እከፍታለሁ የሚል ቃል አለ። በእውነት አትሂዱ በህልማችሁ እንዲሆን እንዲህ መቃብር እየገሰጽን የምንከርመው ስለ የሞት መንፈስ እነዚህ አጥንቶች አለው። እንግዲህ ሕዝቅኤል አይኑ ማየት የሚችለው ድረስ ነው የሚያዩ። ከአቅም በላይ ነው። በሕይወት ይኖራሉን አለው ሕዝቅኤል። አዎ ጌታ ይባረክ ትችላለህ አይደለም ያለው። ጌታ እግዚአብሔር ሆይ አንተ ታውቃለህ። ሕዝቅኤል አንድ የሞተ ሰው ሲነሳ አይቶ አያውቅም። እንኳን የደረቀ የተከማቸ አጥንት። አንድ የሞተ ሰው ተገንዞ የተቀበረ አንድ ሰው ሲወጣ አይቶ አያውቅም ሕዝቅኤል። የመጀመሪያው ነው። እግዚአብሔር የሞት አይደለም አስነሳለሁ እያለው ያለው። ደርቀው የተበታተኑ አጥንቶች በሕይወት ይኖራሉ ወይ? ሕዝቅኤል ለራሱ ለእግዚአብሔር እንደዚህ ያለው፣ ጌታ እግዚአብሔር ሆይ አንተ እያያቸው ነው አይደል? እኔ ከኔ በፊት ማንም ተጠይቆ አያውቅም እንዲህ አይነት ጥያቄ። ማንም እንደዚህ ሸለቆ የሞላ አጥንት መካከል ተጠርቶ በሕይወት ይኖራሉ ተብሎ የሚያውቅ የለም። በእውነትም የለም። ሕዝቅኤል የመጀመሪያ ሰው ነው። አንተ ታውቃለህ ጌታ እግዚአብሔር ሆይ። በጣም መንፈሳዊ ነው፣ ስሜታዊ አይደለም። በጣም ብዙ ስሜታዊ ነው፣ መንፈሳዊ አይደለም። ጌታ ይችላል ይልና ከዛ ግባ ሲባል ከዛ በኋላ ነው አንተ ታውቃለህ የሚል። በእውነት ነው የምላችሁ። አሁን ይሄ የማያምን ሰው ጥያቄ አይደለም፣ የመንፈሳዊ ሰው ጥያቄ ነው። በትክክል አንተ ታውቃለህ። እውነቱን ነው። ለምን እንዳመጣኝ አላቅም። በሕይወት ይኖራሉ ወይ ብለህ የጠየከኝ አንተ ነህ። እኔ አላቅም። አንተ ታውቃለህ ጌታ እግዚአብሔር ሆይ። ልታስነሳቸው ፈልገ ይሁን ምን እንዳሰብክ አላቅም። አንተ ታውቃለህ። በል እንግዲያው አንተ ታውቃለህ ካልከኝ ቀጥል። ለነዚህ አጥንቶች ትንቢት ተናገር። ዘንድሮ እኮ በሕይወት ያለ ሰው ፊት ትንቢት መናገር ከባድ ነው። ፕሪች ዘ ቦንስ። እነዚህን አጥንቶች ሰበካቸው። ጎናቸው ሰው ለአጥንት ተሰብኮ ያቃል በሉት። እናንተ በሕይወት ያለ ሰው መስበክ አቃታችሁ? አጥንቶቹ ነው ንገራቸው። ትንቢት ተናገር ሲለው ሕዝቅኤል እሺ አይደለም ያለው። ምን ልበል? አጥንት ሰብኬ አላቅም፣ አጥንት አገልግዬ አላቅም። 36 ምዕራፍ ሙሉ ትንቢት የተናገርኩትኝ በሕይወት ለቆመ ሰው ነው። ለአጥንት ምንድን ነው የሚሰበከው? እግዚአብሔር ሆይ የሰውየው ጭንቅላቱ ተነቅሎ ወድቋል፣ ጆሮ የለም ላዩ ላይ። ለማን ምን ብዬ ነው የማወራው? ምን ልበል? እስቲ ቆይ ምን ልበል? እናንተ የደረቃችሁ አጥንቶች ሆይ በላቸው። በእውነትም ጌታ እግዚአብሔር አንተ ታውቃለህ። ከዛ ሕዝቅኤል ቆሞ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ።
አቤት የሚል የለ፣ አሜን የሚል የለ፣ እንደ ቅድሙ በየመሃሉ የሚያጨበጭብ የለ፣ መልስ የሚሰጥ የለ፣ ምላሽ ጸጥ። አሁን እኮ እናንተ እኮ ስለምትስቁ አሜን ስለምትሉ ስለምትንቀሳቀሱ እኮ ነው የምሰብከው። ጸጥ ብትሉ አሜን ነው ወይ ስል ጸጥ፣ ተነሱ ብልዝ ሁሉ ጸጥ ብትሉ እኮ እዚሁ ወደ ጌታ በምን አውቃለሁ? ምላሽ ካለ ምላሽ እኮ ነው አቅም። አጥንት ምንም መልስ የለውም። እናንተ የደረቃችሁ አጥንቶች ሆይ የምትናገረው ቃል አስተጋብቶ ተመልሶ አንተ ጋር ነው የሚመጣው ሸለቆ ውስጥ። የእግዚአብሔርን ቃል ስሙ አለና ጌታ እግዚአብሔር እንዲህ ይላል፣ በሕይወት ትኖራላችሁ አለና ይሄንን ተናግሬ አይደል ያለው? ምክንያቱም እግዚአብሔር በሕይወት ይኖራሉ ነው ያለው። ይሄንን ተናግሬ የሚቀጥለው ለመስማት ስጠብቅ ሌላ ድምፅ ሰማሁ አለ። አጥንት ከአጥንት አሜን ባይል ራሱ አንዳንዴ እኮ መልሳለ። አጥንት ከአጥንት ለመገጣጠም የኩሽኩሽታ ድምፅ ሰማሁ ነው ያለው። አስበው እንግዲህ ሕዝቅኤል ትንቢት ተናግሮ ምንም አይጠብቅም። እሺ እግዚአብሔር ቀጥሎ ሲል ድምፅ ከኋላው ዞሮ ሲያይ አጥንት ከአጥንት ለመገጣጠም። አሁን እግዚአብሔር አንተን ግጠም ቢል ባይዘው የማን እጅ የማን ትከሻ ላይ እንደሆነ አታውቅም። የሌላ ሰው እጅ አይደል? አንድ ረጅም አንድ አጭር ነው የምንገጥመው። አጥንቱ ከአጥንቱ ሲፈላለግስ የእግዚአብሔር ቃል ሲያዘው እየተፈላለገ አስበዋል። በአንደኛው ትከሻ በኩል የአንደኛው አቋርጦ ይሄዳል። ባይዘው ግጥም አይልም አግኝቻለሁ ብሎ ቦታውን የእግዚአብሔር ቃል ብቻውን ይስራ። እኛ ስንገባበት ነው የሚበላሸው። እግዚአብሔር ብቻውን ይስራ። እግዚአብሔር ብቻውን ያርግ።